አዶናይ ለሄት ኮሜንቶች መልስ አትስጥ፣ ስሜትህን አታሳይ፣ አትናገር ምንድነው ምናምን እያላችሁ ኮሜንት የምታደርጉ የእናንተ ኮሜንት ነው ሄት ኮሜንት እየሆነብኝ ያለው። ለምን እየተረዳችሁኝ አይደለማ? አዶናይ አታውቁትም ማለት ነው። እኔ በብዙ ተረባ በብዙ ሐሜት በብዙ ጥላቻ እዚህ ደረጃ የደረስኩ ሰው ነኝ፣ እወቁት ማለት ነው። እና እኔ አካውንት ላይ የሆነ ቪዲዮ ሲፖስት ከስሜት ተነሳስቼ አይደለም። አሁን ሰው ምን ቢል ምን ሊያወድቀኝ አይችልም። ቢካዝ ተረባ ያየው ሰው ነኝ እኔ። በኮሜንት ሳይሆን በአካል ነው የምላችሁ። እየተጠራው አንተ ሴጋና እየተባልኩ የተሳቀብኝ ሰው ነኝ። መኪና ውስጥ ሆኜ ራይድ ውስጥ ሆኜ በግሩፕ ሆነው እየሳቁ ያኛውና ሴጋ እያሉ ያለፍኩኝ ሰው ነኝ እኔ አዲስ አበባ አዶናይ ማለት ነው። እና አሁን ምንም ማንም ሰው ወደ ውስጤ ሊገባ አይችልም። ስሜቴን ሊቀሰቅሰው አይችልም። አዶናይ በስሜት ተነስቶ ቪዲዮ መስራት አይችልም። እየተናገርኩኝ ቪዲዮ ከሰራው that means እናንተ እንድትማሩበት ፈልጌያለሁ ማለት ነው። ስለዚህ ህይወት እንዲገባችሁ ፈልጌያለሁ ማለት ነው። ስለ ሰው እንድትረዱ ፈልጌያለሁ ማለት ነው። ይህ ካልገባችሁ ደግሞ that's not my job to explain. You understand? ይህ ቪዲዮ የመጨረሻ ቪዲዮ ነው so that you can get it. እና ካሁን በኋላ አዶናይ የሚፖስታቸው ቪዲዮዎች ውሳኔ አለባቸው፣ ትምህርት አለባቸው፣ ዕውቀት አለባቸው። ወዴት እንደሚያስኬዱኝ አውቃለሁ። መጨረሻ ምን እንደሆነ ማቅ ሰው ነኝ። I understand. I have a strategy. I'm way smarter than people think. I look stupid from which እንደዚህ ሳብር ምናምን አንዳንዴ ማለት ነው። Yo, I am way deeper than you think. I understand life. I understand spirituality. I understand the universe. I understand God. I understand the matrix, the illusion, how everything works. I am deeper than you think, my guy. I am deeper than you think, Ethiopia. Trust me, trust me. ካናዳ ያለው እኔ ብዙ ሰርቼ የመጣው ሰው ነኝ። ዝም ስል ሳልናገር ስቀር ምናምን don't ever judge me based on your perspective. በራሳችሁ እይታ እንዳትለኩኝ ነኝ። you understand? So አሁን ትልቅ አሳሰብ ለውጥ አምጥቻለሁ። ለምን ጃኒ ወንድሜ፣ ሁለቱም ወንድሞቼ አንዱ እግሩ ተሰብሮ ጃኒ ደግሞ ልቧን እያመማት በቃ ስትጨናነቅ ሳያት እሱም በቃ ሲሰቃይ ሳየው ሁለቱም ማለት ነው እግራቸው ተመተው ወንድሜ እግሩ ተሰብሮ ሳያቸው የተሰማኝ ስሜት ልነግራቸው አልችልም። ህይወት እንዴት አጭር እንደሆነች ተረድቻለሁ እኔ። ገባችሁ? ህይወት እንዴት አጭር እንደሆነች ተረድቻለሁ። So I don't give a fucking anymore. I don't care. Like your life ህይወታችሁ በቅጽበት እንደዚህ ሊቀየር እንደሚችል አወቅኩ በቃ። because ወንድሜ እንደዛ እግሩ ተሰብሮ ይጮሃል ብዬ አስቤው አላቅም እኔ በቃ ታውቃላችሁ። በቃ አገር ሰላም ነው ብዬ ተኝቼ ነው 9 ሰዓት ከሌሊቱ የተደወለብኝ ስልክ። you understand? So ወደ ሆስፒታል ሲሄድና እንደዛ ሲጮህ ሳየው ተዳክሞ ራሱን ስቶ ሳየው I said I promised to myself I would never ever give a fuck about anybody in this world. Never. You understand? I'm gonna change my life even better. እግዚአብሔር ባይዘው ዝቅታ የሚያመጣባችሁ ለማስተማርና የእናንተ ከፍታ ፈልጎ እንደሆነ ማወቅ አለባችሁ። የዛኔ ህይወት አጭር እንደሆነች ተረዳው። በቃ ህይወት አጭር እንደሆነች ተረዳው። ገባኝ። you understand? So yo trust me. የማንም ሰው ኮሜንት እኔ ስሜቴ ውስጥ ሊገባ አይችልም። ራሴ ከማንም ሰው ጋር ማወዳደር አልችልም እኔ because I know life is not about this. ይህ ውድድር ምናምን የምትሉት ሌላ ሰው እያያችሁ መቅናት ምናምን አልፌዋለሁ። I'm way above that. Mentally, spiritually, my frequency is way above the jealousy, the envy, the hatred, the comparison. Yo, trust me. This guy right here, you don't understand. You don't understand the energy and the knowledge that I'm carrying. And now, don't worry. Every video that you see, it's not a reaction. It's expression. And I hope you understand that. I love you. አራት ፋሚሊ ይላል። አዲስ የፀጉር ስታይል ተመልከቱ። እቺ ህይወት ማለት ነው። ፈታ ካላልክባት ሙድ ትይዝብሃለች። በተለይ ኢትዮጵያ ውስጥ ከሆንክ ህይወት የሌለ ነው ሙድ የምትይዝብህ። አንተም በዛው ተመሳሳይ ማለት ነው ሙድ መያዝ አለብህ። ማነሽ አንቺ ህይወት? ማነሽ? እድሜ ልኬ ሙድ የምትይዝብኝ እባክሽ? ፈታ አይደለብሽም እንዴ? ደፋር አልሆንብሽም? ራሴን ኢንጆይ አላደርግም? ራሴን አልወድም እንዴ? ራሴን አላከብርም እንዴ? ለምንድን ነው በሰው የምጨናነቀው? አልጨናነቅም። ሙድ አትይዝብኝም ህይወት፣ ሙድ አትይዝብኝም። እኔ ነኝ ሙድ የሚይዝብሽ አባቱ። ሃይ yeah freedom ይላል አባቱ። you can do whatever you want in this life. የፈለጋችሁት ነገር ማድረግ ትችላላችሁ። በፍርሃት የሚተማመን በሰይጣን የሚተማመን ነው። እመን እንጂ አትፍራ ብሎናል እግዚአብሔር።
ብንሰማው ኖሮ ፍርሃትን አንፈራም ነበር። ፍርሃትን አናምንም ነበር። እምነታችን ከፍርሃታችን ይበልጥ ነበረ። ካሁን በኋላ ህይወት ሙዳት ይጅብኝ ማንቺ አዲሱ አዶናይ